እየተረዳሁሽ ነው ያለሁት። ምን እኮ ብሬንም እየዋሸች ነው ያለችው። ሰውዬው አይደለም ገባ። አሁን አስቸኳይ ነገር ስለገጠመን ነው። ግራ ገብቶናል። ትንሽ የተወሳሰበ ነገር ላይ ነው የምንገኘው። ቤተሰቦች እንግዲህ የሚለው ነገር ሁሉ ውሸቱን ነው። አልገባኝም። ጓደኛዎቹ ስለሆነ ይሸፋፈናላችሁት ሊሆን አላቅም። እንዴት እንደዚህ ተወዳጅ ምን የመሰለ ጋዜጠኛ እንዴት እንደዚህ ሊያደርገኝ ይችላል? እንዴት እንደዚህ አይነት ጸባይ ሊኖረው ይችላል ብዬ ራሱ ሳስብ እኔ አላቅም። በጣም ነው እየጨነቀኛለሁ። አታዩም እንዴ ደግሞ እኮ የካሃዲ ፊቱን ይዞ እንኳን እዚህ ድረስ እንኳን ይቀርባል። ትንሽ እንኳን ነፍረት የሚባል ነገር እንኳን አይሰማህም? እኔ ምን አጥፍቼ ነው? ምንድነው የሆነብኝ? ቆይ የነሱስ ኢየሱስ ምንድነው? ቆይ እኔ ምን አጠፋው? ቆይ ያደረኩት ነገር አለ? ኢንሴኩሪቲ ነው እየተሰማኝ ያለው ነው ያለችኝ። በቃ ይሆናል አይደለ? በጣም ሰዎችን እፈራለሁ እንደዛ ነው ስትለኝ የነበረው ልጅቷ ዳኒ ላይ ቀርቶ እኔ ላይ የተለያዩ ዛቻዎችና ማስፈራሪያዎችን እያደረሰችብኝ ነው። እንግዲህ ለዳንኤል 200,000 ብር እንደላከችለት የሚያረጋግጥ ሪሲት ወይም ደግሞ ደረሰኝ መስራት እያሰብኩት የሚያገባኝ የራሴ ህይወት አደጋ ላይ ነው። እፈታልሻለሁ አልከኝ። እፈታልሻለሁ እስካልከኝ ድረስ ደግሞ ችግሬን ግዴታ መፍታት አለብህ። ከስንት ጭቅጭቅ በኋላ እኔ ልትረዳኝ እዚህ ድረስ በመምጣት በጣም ነው የማመሰግነው። እንዳስፈራራሽኝም የተለያዩ ዛቻዎች እንዳደረሽብኝም አትርሺም። ሁሉም ሰው ይሄንን የሰው ችግር እፈታለሁ የሚል ሰው እኮ ግዴታ ገንዘብ ያስፈልገዋል አለችኝ እሷ ራሷ ማለት ነው። ይህ ጋዜጠኝነቱን መልካም ስነ ምግባሩን ሽፋን አድርጎ ውስጥ ለውስጥ የሚሰራው ለካ ክህደት ነው፣ የሰይጣን ስራ። ቆይ ለምን አሁን ይሄ ነገር አስፈላጊ ነው? ሜክ እዚህ ጋር ማውራቱ አስፈላጊ ነው። የጠየቁን ብቻ መልስ። መፍትሄ ያገኛለሁ ብዬ ተስፋ አደርጋለሁ። ይሄው እናንተም እንደሱ ካልሆናችሁ ማለት ነው። ምን ይታወቃል? ይሄኔ ሁላችሁም አንድ ላይ ሆናችሁ እያጨበረበራችሁም እኮ ሊሆን ይችላል። ከዛ በኋላ የተለያየ አይነት የአይምሮ ጉዳት ደርሶብኛል። በዚህ ደግሞ አይደል አንቺን ታዩ ምንም አታውቂም። ሚኪ ራሱ ምንም እንዲለኝ አልፈልግም። ቴሌግራምሽን ከፍተሽ እዩታ ብዬ ቪዲዮ እንደተላከልኝ ያየው ቪዲዮ ደግሞ ራቁቴን የሚያሳይ ቪዲዮ ነበር። እኔ ግን ያንን ነገር አልፈለኩትም። ግን ደግሞ በጉልበት ማለት ይቻላል አስገድዳኝ ነው ያንን ገንዘብ የላከችልኝ። ቢያንስ ቆይ እናንተ የሰው ችግር እንፈታለን ብላችሁ እንዴት ነው ችግር ልትሆኑ የምትችሉት? አልገባኝም። ለሰዎች መማሪያ አርአያ የሆናችሁ እንዴት ነው በጎን ደግሞ ውስጥ ለውስጥ ሰው እንደዚህ ልትጎዱ ይቻላችሁት? ልርዳሽ ዋልኩኝ ነው እኔን የምትመጪው? ልርዳሽ ብለህ እኮ ነው ጨውረበርከኝ። ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ቤተሰቦች እንግዲህ ሰሞኑን በሚኪ ሾው እንዲሁም በጎጆ ቲቪ እና በጎጆ 2 ቻናሎች ላይ እንግዲህ ስናቀርባቸው የነበሩ የተለያዩ ኬዞች ነበሩ። እንግዲህ የተለያዩ ስላችሁ 2 ኬዞች ነበሩ። እንግዲህ እነዚህም ኬዞች ሁለቱም ከዳኒ ጋር የተገናኙ ኬዞች ነበሩ። እንግዲህ የመጀመሪያው ያው በዳኒ ቤተሰብ ላይ ያጋጠመ ኬዝ ነበር። እንግዲህ ሁለተኛው ደግሞ ያው ባለቀ ሰዓት ነገሮች ክሊር እየሆኑ በመጡ ሰዓት እንግዲህ አንዲት ሀና የተባለች ግለሰብ እንግዲህ ከዳኒ ነው ያረገዝኩት ብላ እንግዲህ አምባጓሮ ልንለው እንችላለን። በተለይ ደግሞ የሷ ቤተሰቦች እንግዲህ የተለያዩ ነገሮችን ሲያስነሱ ነበር። እንግዲህ እሱን ኬዝ እየሰራን ነበር። ያው አሁን አስቸኳይ ነገር ስለገጠመን ነው። ግራ ገብቶናል። ትንሽ የተወሳሰበ ነገር ላይ ነው የምንገኘው። ቤተሰቦች እንግዲህ ዲኤንኤ እናረጋለን ብለን ነበር። ያው ሀና ልጇን በሰላም እንደተገላገለች ሁላችንም እናውቃለን። የዲኤንኤ ምርመራም እናረጋለን ብለን ነበር። እሱንም ልናረግ አልቻልንም። እንግዲህ አንድ አስቸኳይ ጉዳይ ስለገጠመን ነው። እንግዲህ ይህም ጉዳይ ምንድነው የሚለውን ነገር በቀጥታ ለእናንተ ነግራችኋለሁ። አሁንም እንግዲህ ከዳኒ ጋር በተያያዘ ነው። እኔና ናቲ ላይ ሳይሆን ዳኒን በተመለከተ ነው። እንግዲህ አንዲት ኪያ የተባለች ግለሰብ እንግዲህ በእግር በፈረስ አፈላልጋ ነበር ያገኘችኝ። ያለውን ነገር እሷን ሳስገባ እሷ በቀጥታ እያንዳንዱን ነገር መናገሩ አይቀርም። ውድ ተመልካቾቻችን እኔ እንዴት ልበላችሁ እንግዲህ ከአንድ ወር በፊት ማለትም ከገና በዓል በፊት እንግዲህ ከዳኒ ጋር ኮንታክት እንዳረጉ በዋትሳፕ እና በቴሌግራም እንዲሁም በተለያዩ ሌሎች የሶሻል ሚዲያ ፕላትፎርሞች ላይ ፌስቡክ እንግዲህ በእነዚህ አማካኝነት ከዳኒ ጋር እንዳወራችና እዛም ላይ እንግዲህ ያወራችሁ ዳኒ አንድ እንዲያስጠፋላት የምትፈልገው ፋይል እንዳለ ሰው ጋር እንግዲህ ከሷ ቁጥጥር ውጪ የሆነ ያ ሰው ደግሞ እሷን በዛ ፋይል እያስፈራራት ስለሆነ ዳኒ እንዲያስጠፋላት ብላ እንግዲህ ለዛም ማበረታቻ ብላ
200,000 የኢትዮጵያ ብር እንግዲህ እንደላከችለትና ደረሰኝ ሪሲቱንም እንግዲህ ለእኛ እንዳሳየችን። ይሄ ነገር ትንሽ ውስብስብ የሆነ ነገር ነው። አሁንም ቢሆን የሆነ ኬዝ ሳንጨርስ ሌላ ኬዝ ነው እያጋጠመን ያለው። ያው በዚህ ሰዓት ምናልባት የዲኤንኤ ምርመራ ማድረግ ያለብን ሰዓት ሊሆን ይችላል። ግን ደግሞ ይህም የሚቀድም ጉዳይ ነው። ልጅቷ ዳኒ ላይ ቀርቶ እኔ ላይ የተለያዩ ዛቻዎችና ማስፈራሪያዎችን እያደረሰችብኝ ነው። እንግዲህ ከዳኒ ጋር ነው አለመግባባት የተፈጠረው። እሷ እንደነገረችኝ ከሆነ ሁሉም ነገር አሁን የነገርኳችሁ እሷ የነገረችኝ ነገር ነው። እኛ ያለው ነገር ምን ይመስላል የሚለውን ነገር እንግዲህ አሁን ከአሁኗ ሰዓት ጀምሮ ነው ማጣራት የምንጀምረው። እኔም ላይ የተለያዩ ማስፈራሪያዎችና ዛቻዎችን እያደረሰችብኝ ነው። ያው እኔ ማስፈራሪያና ዛቻዎችን ስላደረሰችብኝ ብቻ ሳይሆን ይህንን ነገር ክሊር ማድረግ ስላለብኝ እኛ ስማችንም እንዲጠፋ አንፈልግም። ያለውን ነገር መመርመርም ማወቅም እንዲሁም ደግሞ የእሷን ሀሳብ መስማት ስላለብን ነው። ቤተሰቦች እንግዲህ ኪያ ውጭ ላይ ከኛ ባልደረቦች ጋር ትገኛለች መኪና ውስጥ። ወደዚህ እናስገባታለን። የምትለውን ነገር እንግዲህ በቀጥታ እንሰማለን። እንደነገርኳችሁ እንግዲህ እኔና እሷ ከካሜራ ጀርባ ብዙ ነገሮችን አውርተናል። ያው ለእናንተም ለተመልካች መናገር ያሉባት አንዳንድ ነገሮች አሉ። ግራ ገብቶኛል። ምን እንደምላችሁ አላቅም። ትንሽ እየተፈጠረ ያለው ነገር እውነት ለመናገር አንዱን ሳንጨርስ እንግዲህ በአንዱ ላይ ሌላ ኬዝ አላውቅም። የፈተና ሰዓት ነው ብቻ። ሪሲቱ ላይ ያየሁት ትንሽ ግራም ያጋባ ነገር ነው። እኔ ራሱ አሁን ኮንፊውዝድ ሆኜ ነው ይህንን ቪዲዮ እየሰራው ያለሁት። ናቲ ተደናግጦ አንዳንድ ነገሮችን እንግዲህ ለማጣራት እየሞከረ ነው። እንግዲህ ኪያን እናስገባታለን። ያለው ነገር ምንድን ነው የሚለውን ነገር እንግዲህ በቀጥታ ከሷ አንደበት የምንሰማ ይሆናል። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ኪያ መጣለች። ኪያ እንኳን ደህና መጣሽ። ከኔ ጋር ከካሜራ ጀርባ ያወራናቸውን ነገሮች እንግዲህ አሁን በካሜራ ፊት ማውራት ነው። ምንም የተለየ ነገር አይኖርም። ያው ከስንት ጭቅጭቅ በኋላ እኔ ልትረዳኝ ድረስ በመምጣት በጣም ነው የማመሰግነው። እንዳስፈራራሽኝም የተለያዩ ዛቻዎች እንዳደረሽብኝም አትርሽም። ያው በዚህ መንገድ ነገሮች ባሄዱ ደስ ይለኝ ነበር። ችግር የለውም። አሁን ፎከስ ማድረግ ያለብን ይሄ ነገር ምንድን ነው የሚለው ላይ እሱም መመርመርና ማጣራት ላይ ነው። እሱን እኮ አውቃለሁ፣ ግን አንዳንዴ በእኔ ቦታ ሆነ ብታስበው ኑሮ በጣም ነው ያለው ነገር በጣም ነው የሚያስቸግረው። ድብልቅልቁ ነው የሚወጣው። ደግሞ በዛ ላይ ደግሞ ጓደኞቹም ነው። እንዴት እንደዚህ ተወዳጅ ምን የመሰለ ጋዜጠኛ እንዴት እንደዚህ ሊያደርገኝ ይችላል? እንዴት እንደዚህ አይነት ጸባይ ሊኖረው ይችላል ብዬ ራሱ ሳስብ እኔ አላቅም። በጣም ነው እየጨነቀኛለሁ። በዛ ላይ እናንተን ደግሞ ስደውላችሁ ቶሎ አልመጣልኛላችሁ። ቢያንስ እንኳን እናንተ እንድታግዙኝ ከሱ ትሻላላችሁ ብዬ ነው። ግን ያው በዛ የተነሳ ነው አንተም ለማስፈራራት የሞከርኩት እንጂ እኔ ክፉ ነገር አስቤ አይደለም። ያው ሰሞኑን ያለንበትን ኬዝ እንደተመለከትሽ ራስሽ ነገርሽናል። እንግዲህ ከካሜራ ጀርባ ስንሰራ የነበረውን ነገር እየተከታተልሽ ነበር። እያንዳንዱ ነገር ምንም ነገር አምልጦኝ አልፎኝ አያውቅም ስትይ ነበር። ስለዚህ እሱን ነገር ከተመለከትሽ ደግሞ ያለንበት ነገር ይገባሻል ብዬ አስባለሁ። ይገባኛል እኮ ያው እንደነገርኩ ነው። የእናንተን ፕሮግራም በጣም ነው የምወደው። የምታቀርቡት ነገር የምታደርጉት ስራዎችን በጣም ነው የምወደው እና በዛ የተነሳ በጣም እከታተላችኋለሁ። በዛ ላይ ደግሞ ሰሞኑን የያዛችሁት ኬዝ በጣም ከባድም እንደሆነ አውቃለሁ። ግን ደግሞ የኔም ደግሞ በጣም አስቸኳይ ነገር ነው፣ ለእኔ በጣም አስፈላጊ ነገር ነው እዚህ ጋ ያለው። በዛ የተነሳ ነው። እሺ ችግር የለውም። የምንወቃቀስበት ሰዓት አይደለም። ስለዚህ ያሉትን ነገሮች ጀምሪ፣ አንድም ሳታስቀሪ ሳታጎይ። እሺ መፍትሄ ያገኛለሁ ብዬ ተስፋ አደርጋለሁ። ይኸው እናንተም እንደሱ ካልሆናችሁ ማለት ነው። ምን ይታወቃል? ይሄኔ ሁላችሁም አንድ ላይ ሆናችሁ እያጨበረበራችሁም እኮ ሊሆን ይችላል። እኔ ማንን ማመን እንዳለብኝ ራሱ አላውቅም። ቆይ እንደዛ ያን የሚመስል እንደዛ ተወዳጅ የሆነ ጋዜጠኛ እንዴት ነው እንደዚህ ሊያጭበረበር የቻለው? እኔ ምንም እየገባችሁኝ አይደለም። አንዳንዴ እኮ እንዴት እናንተንም ራሱ አምኜ መጥራት የራሱ እኔ ግራ ይገባኛል። በምን አምኛችሁ ነው እናንተንስ እንደዚህ ላደርግ የምችለው? እሺ እያዳመጥኩሽ ነው። ችግር የለውም። እኔ ጣልቃ አልገባም። እናንተም እንዲህ ናችሁ፣ ከሱ ጎራ ነው የምትመደቡት። ብዙ ነገር የምትይ እኔ ጣልቃ አልገባም። ላዳምጥሽ። አማራጭ ስለሌለኝ ብቻ እናገራለሁ። እውነታውን ፈጣሪ ነው። ጀምሪ። ከመጀመሪያ ጀምሮ ያሉትን ነገሮች ጀምሪ።
መጀመሪያ ስለ ራሴ ስለ ማንነቴ ልንገርህ። ስሜን ታውቀዋለህ። ከዛ ውጭ ማንም ኑረኝ ማንም ያለኝ ወይም ደግሞ አይዞሽ ባይ እህት ወንድም ጓደኛም ዘመድም የሌለኝ ሰው ነኝ። ብቻዬን ነው የምኖረው። የዕለት ተዕለት ህይወቴን ለመምራት ከዛሬ ነገ እሻሻላለሁ ብዬ ተቀጥሬ ነው እየሰራሁ ያለሁት። ቤት እንኳን ተከራይቼ ትንሽዬ 4 በ4 የሆነች ትንሽዬ ቤት ነው ተከራይቼ የምኖረው። በዛ መሀል ነበር የእናንተን ፕሮግራም እየተከታተልኩኝ ሶሻል ሚዲያ ምናምን ነገር በቃ ዳኒን በዛ መሀል ነበር የማውቀው። በዛ የተነሳ በጣም ከባድ ፋይል ተያዘብኝ በእኔ ላይ ማለት ነው። ለህይወቴ በጣም ማስፈላጊ የሆነ አላቅም፣ ምናልባትም ህይወቴንም ሊያሰጠኝ የሚችል ፋይል። ያ ከባድ ፋይል የተያዘብሽ በማን ነው ወይም ከማን ወገን ነው? ፋይሉስ ምንድን ነው? በእርግጥ ፋይሉ ከዳኒ ጋርም ከእናንተም ጋር ያገናኘው ሌላ ሰው ነው የያዘብኝ። በዚህ ምክንያት የእናንተን ፕሮግራም ምንድን ነው የተያዘው ፋይል? ይቅርታ ፋይሉን ግን ግዴታ መናገር አይጠበቅብኝም። ፋይሉን ማትናገሪ ከሆነ ደግሞ እኛም ነገሩን ልንቀጥል አንችልም። ያለውን ነገር በደንብ ማወቅ አለብን። ቀልድ አይደለም እዚህ ጋር ያዝነው። አሁን ጥሩ ሁኔታ ላይ ሆነን አይደለም ቪዲዮ እየሰራን ያለ ነው። አንዳንድ ችግሮች ተፈጥረዋል። እዚህ ጋር ደግሞ የአንቺን ነገር እናስቀድም ብለን ነው። ስለዚህ የተያዘብሽን ፋይል ንገሪ። እሱ እኮ ይገባኛል፣ ግን ግዴታ ፋይሉን መናገር። ለዳኒ ነግረሽዋል ስለተያዘብሽ ፋይል? አዎ ስለ ፋይሉ ያውቃል፣ ስላለው ሁኔታ ስለ ሁሉም ነገር እሱ ያውቃል። ግን ያው እዚህ ጋር ደግሞ ሶሻል ሚዲያ ሊወጥ ይችላል ሌሎች ከመናገር እኔም እኮ ነገር እንዳይሆንብኝ ነው። እኛ የምንለቃቸውን ቪዲዮዎች አይተሻቸዋል አይደለ? እሱማ እኮ ሰውን ፕራይቬሲ በጠበቀ መልኩ አይደለ? እሱማ ልክ ነህ። ግን ያው ይሄ ነገር በካሜራ እንዲቀረጽልኝ እንዲሁም ደግሞ የእናንተ ተመልካቾች እንዲሰሙ ይፈልጋለሁ፣ ፍትህ ፈልጋለሁ ብለሽ የመጣሽው ራስሽ ነሽ። አሁን ወደ ኋላ ሸርተት እያልሽ ነው። ሰው ፊትሽን በአደባባይ እኮ አይደለም የምንለቀው። ስለዚህ ያለውን ነገር የተያዘብሽን ፋይል ሁሉንም ነገር ሳታስቀሪ ነገር ያው እንደነገርኩ ተቀጥሬ ነው የምሰራው ብያለሁ። የምሰራውም ደግሞ መስተንግዶ ነው። መስተንግዶ እየሰራው ያለ በአጋጣሚ ከሆኑ ልጆች ጋር ተዋወቅኩኝ። የዛን ቀን ነበረ ምን እንዳጠጡኝ ምን እንዳደረጉኝ ሳላቅ በቃ የራቁት ቪዲዮ ተያዘብኝ። እንዴት? እስኪ አልገባኝም፣ ግልጽ አድርጊልኝ። እንደነገርኩ ነው የማታ ፈረቃ ነበር የመስተንግዶ ውስጥ። እሱን እየሰራው ያለ ነው ከልጆች ጋር የተግባባሁት ምናምን ነገር። ከዛ በቃ የሆነ ሰዓት ላይ ቁጭ ምናምን ነገር ብለውኝ መውጫ ሰዓትም ስለነበረ ተቀምጬ ነበረ። ከዛ እየጠጣን ምናምን ነበረ። በእርግጥ ውሃ ነበር ስጠጣ የነበረው፣ ግን ምን እንደጨመሩበት ምን እንዳደረጉበት ምንም የማውቀው ታሪክ የለም። ከዛ በኋላ ከቅልፌ ስነቃ ኪያ አሁን ማልቀሱ እዚህ ጋር ጥቅም የለውም። ከዛስ ራስሽን የት ነው ያገኘሽው? ራሴን የሆነ አልጋ ላይ ራቁቴን ዞር ስል ማንም የለም። በጣም ደንግጬ የማደርገው በጣም ግራ ገብቶኝ ነበር። አላቅም ምን ልልህ እንደምችል። እኔ ግን ፈልጌው አይደለም። ምን እንደሆነ ምን እንደተፈጠረብኝ እንኳን በእኔ ውስጥ ምንም ማውቀው ነገር የለም። ልጆችንም ከዛን ቀን በኋላ አይቻቸው አላቅም። ከዛ በቃ ያለውን ነገር ይዤ ታውኩት። ማለቴ ያው ከዛ ነገር ውጭ ምንም ነገር ሊፈጠር አይችልም ብዬ ራሴን አጽራርቼ ወጣሁ። ከዛ በኋላ ግን ከሰዓት ስልክ ተደውሎ ቴሌግራምሽን ከፍተሽ እዩ ተብዬ ቪዲዮ እንደተላከልኝ ያየሁ። ቪዲዮ ደግሞ ራቁቴን የሚያሳይ ቪዲዮ ነበር። በቃ ይሄ ነገር ስለተፈጠረ ከዚህ ነገር የሚያላቀኝ ሰው ስፈልግ እናንተን አየኋችሁ። በዚህ አጋጣሚ ነበር ከዳኒ ጋር የተዋወቅኩት። ያለውን ነገር ከዳኒ ጋር አውርተን እሺ ብሎኝ ችግርሽን እፈታልሻለሁ አያሳስብሽ ብሎኝ ከሱ ጋር እሱ በጣም በብዙ ነገር ነበር የምናወራው። ዋትስአፕ ላይ ቪዲዮ ኮል እናወራለን፣ ቴሌግራም እናወራለን። ቢያንስ አንድ ሰው አለኝ ከጎኔ እንኳን የሚረዳኝ የሚያግዘኝ ሰው አለ ብዬ በጣም ደስ ብሎኝ ነበር። ግን
የመጨረሻ ክህደት ሆነ። ቆይ እኔ ምን አጥፍቼ ነው? ምንድነው የሆነብኝ? ቆይ የሱስ ምንድነው? ቆይ እኔ ምን አጠፋው? ቆይ ያደረኩት ነገር አለ? እነሱንስ ቆይ ምን አድርጋቸው ነው? አልገባኝም። እኔ ሳለቀው ያጠፋሁት ጥፋት አለ እንዴ? ቆይ እኔ ዳኒን ከዚህ ውጭ ከመልካም ስራ ውጭ በምን አውቄው ነው እሱስ እንደዚህ ያደረገኝ? አላውቅም። ሚኪ ማናችሁም ልትረዱኝ አትችሉም። ያለሁበትን ሁኔታ ማንም ሰው ሊረዳኝ አይችልም። የራሴ እንኳን ስራ አለኝ እንኳን ወጥቼ የምገባበት ስራ እንኳን የለኝም እኮ አለኝ የሚለው ቤተሰብ እንኳን የለኝም። ግን በዚህ መሀል እሱ እንኳን ታውቆኝ ችግርሽን እንኳን እፈታልሻለሁ ብሎኝ ቆይ እሱ እንኳን ለምን ሌላ ችግር ይሆንብኛል? ታውቃለህ እሱ ሲያወራኝና እንደዚህ ችግሬን ሲካፈለኝ በጣም ነበረ ደስ ያለኝ። በቃ ያለብኝ ነገር ቪዲዮም እንደጠፋ ነበር የቆጠርኩት። ለካስ እሱ የነሱ ተባባሪ ካዲ ነበር። እሱም አላማው እኔም መጉዳት ነበረ። ይህ ጋዜጠኝነቱን መልካም ስነ ምግባሩን ሽፋን አድርጎ ውስጥ ለውስጥ የሚሰራው ለካ ክህደት ነው፣ የሰይጣን ስራ። ቆይ ለምን ማለት እንዴት የሰው ልጅ እንዴት ይህን ያህል እንደዚህ በዚህ ልክ ክፋት ለምን? ቆይ እናንተስ ቢሆን ጓደኛችሁ አይደለ? ቢያንስ ቆይ እናንተ የሰው ችግር እንፈታለን ብላችሁ እንዴት ነው ችግር ልትሆኑ የምትችሉት? አልገባኝም። ለሰዎች መማሪያ አርአያ የሆናችሁ እንዴት ነው በጎን ደግሞ ውስጥ ለውስጥ ሰው እንደዚህ ልትጎዱ ይቻላችሁት? ወደ ተመልካቾቻችን እንግዲህ ከኪያ ጋር ከካሜራ ጀርባ ያወራ ነው እንግዲህ ራሱ አሁን ያወራችላችሁን ነገር ነው። እንግዲህ እኔም እንደዚህ ነው እንደናንተ ነው የተወዛገብኩት። ዳኒ ይህን ነገር እንደማያረግ አውቃለሁ። እናንተም ተመልካቾች ይህንን ነገር እንደማያረግ ታውቃላችሁ። ግን ደግሞ ስልክሽን አንዴ ተከፍቻለሽ። ዋትስአፕ ውስጥ ግቢና ያሳየሽኝ ነገር ያወራነው ነገር እንዳለ የላኩለት ብር 200 ሺህ ብር ለስንት ዓመት አጠራቅም የራሴን ነገር ከፍታለሁ ብዬ ያጠራቀምኩትን 200 ሺህ ብር ቪዲዮሽን አስጠፋልሻለሁ ብሎኝ የሰጠሁትን ብር እንኳን እንደያዘው ስልኩ ዝግት ያደረገው። ቆይ ግን ለምን በዚህ ልክ ያው የተጻጻፍነው የተላለክነው ሁሉ አለ። ተመልካቾቻችን እዚህ ስልክ ላይ የተመለከትነው ነገር በዋትስአፕ እንግዲህ ለዳንኤል 200 ሺህ ብር እንደላከችለት የሚያረጋግጥ ሪሲት ወይም ደግሞ ደረሰኝ። ይሄ ደረሰኝ እንግዲህ ሆን ተብሎ በፎቶሾፕ ኤዲት የተደረገ ነው ወይም ደግሞ ፌክ ደረሰኝ ነው ብለን ተጠራጥረን ነበር። ያው የከፋ ነገር የመጣው እዚህ ጋር ነው ቤተሰቦች። ኖርማል ሜሴጅ ላይም ገብተን ነበር። እንግዲህ ብር ሲገባልን እንዴት ነው በስልክ ቁጥራችን ኮኔክት የተደረገ ነገር ስለሆነ ቴክስት ይገባልናል አይደለ? ከንግድ ባንክም ይሁን ከአቢሲኒያም ይሁን ከሁሉም ባንኮች እንግዲህ 200 ሺህ ብር እንደላከች የሚያረጋግጥም እንግዲህ መልእክት አለ እና ስልክሽን ይህን ነገር እንዴት ብለን እንደምናጣራ ራሱ ግራ ገብቶናል። ምን እየተፈጠረ እንደሆነ አልገባንም። ከዳኒ ጋር ማውራት ያለብኝ ነገር አለ ብቻዬን። ማለት ደረሰኙ ሐሰተኛ ሊመስል ይችላል ወይም ደግሞ ብዙ ሐሰተኛ ደረሰኞች ይሰራሉ። ቢያዋው ላይ ቴክኒኮቹን ብናገር እንግዲህ ሌቦችን ማበረታታት ነው የሚሆንብኝ። ግን ደግሞ መልእክት ተልኳል። ንግድ ባንክ ስንጠቀም እንዲህ ብር ቆርጧል፣ እንዲህ ብር ገብቷል፣ እንዲህ ብር ልካል ብሎ እንደሚመጣው ይሄ ደግሞ ያው ፌክ ሊሆን አይችልም ከራሱ ከባንኩ ነውና ምን አይነት ሚስ አንደርስታንድ ተፈጥሮ ይሆን አላቅም በሁለቱ መካከል። እንግዲህ ዋትስአፕ ላይ ያወሩትንም እኔ ባወሩት ነገር አይደለም፣ ፌክ አካውንት አለ፣ ብዙ ነገር አለ። ባወሩትም ነገር አይደለም፣ በሪሲቱም አይደለም። ያ መልእክት ነው እንግዲህ እኔን ኮንፊውዝድ እንዳረግ ያረገኝ ማለት ነው። እንግዲህ ኪያ ምናልባት ሌላ የቀረ አለ የምትይው ነገር ካለ እንትን በይ። ያው እኔ አንድ አፍታ ዳኒን አወራዋለሁ ወይ ያለበትም ቢሆን ሄጄ ካልሆነ እዚህም አስጠርቼ ብቻ
አንድ አፍታ እሱን ማውራት ፈልጋለሁ። ስለዚህ ነገር የምጠይቀው ጥያቄ አለ። አላቅም ብቻ ምንም አድርጉ ምንም ፍጠሩ አውቃለሁ። ጓደኛ እኮ ነው ጓደኛችሁ ነው። ግን በዚህ ልክ ደግሞ ሲሆን እናንተም ቢሆን መምከር አለባችሁ። ቆይ ሌላው ቢቀር እሺ እኔንስ አትመኑኝ። ክህድነቱን እንኳን ከልጅቷ እንኳን አትማሩም። እንዴት ነው ወልዶ የኔ ልጅ አይደለም ብሎ እንኳን እስኪክድ ድረስ እያወቃችሁ እንዴት ነው ይህን ነገር ሲፈጠር ደግሞ ውሸት ነው? ስለሱ ጉዳይ አታንሽ። ስለሱ ጉዳይ እኛ ራሱ ምንም እርግጠኛ የሆንበት ነገር የለም። ቆይ ገና ዲን ተይ ስለሱ ጉዳይ አታንሽ። ለምንድን ነው አታንሽ የምትለው? እሷም እኮ አንዷ እንደ የኔ ቢጤ እኮ ነች። እንደኔ ተጠቂ ልትሆን ትችላለች። ከዳኒ መሆኑ ልጁን ገና ዲን የራሱ አላስመረመርንም። ስለዚህ እንዲህ ነው ማለት አንችልም። ይኸውልሽ አሁን ነገሩን ወደ ሌላ ነገር አንወሰደው። እየወሰድኩት አይደለም ግን እኔ ችግር የለውም። ይኸውልሽ ምናልባት ደግሜ ማላገኝሽ መስሎሽ ከሆነ እንደዚህ አይነት ስሜት ከሰማሽ አሁን ዳኒ ላገኘስልሽ አብረሽኝ ሂጂና እኔ ዳኒን ሳወራው አንቺ መኪና ውስጥ ሆኛለሽ ከኛ ባልደረቦች ጋር። አው እኔም እፈልጋለሁ ልጁን ማግኘት እፈልጋለሁ። ምን እንደተፈጠረ ለምን እንደዚህ እንዳደረገ ግን ማወቅ እፈልጋለሁ። መጀመሪያ እኔ ከዳኒ ጋር ማውራት አለብኝ። ምንድነው የምታወሩት? ወይ ወደዚህ ጠራዋለሁ። ይኸውልሽ ወደዚህ ከጠራው ደግሞ ቅድም ውጪ ከባልደረቦቻችን ጋር እንደነበርሽው ትሆኛለሽ። ምንም የተለየ ነገር የለውም። አለቀ። እሺ ብቻ ግን ሁሉም ነገር እንዲስተካከል እፈልጋለሁ። እኔ ሁሉም ነገር እንዲያበቃ እፈልጋለሁ። ቆይ እሺ ለምን? ኤኒዌይስ ውድ ተመልካቾች እንግዲህ እኔ ለዳኒ ደውልለታለሁ። ያው እንግዲህ መምጣት ከቻለ ወደዚህ አድራሻ እንዲመጣ አረጋለሁ። ካልሆነ ደግሞ እንግዲህ ቆይ ልደውልለት። ቆይ እየደወልኩለት ነው። ወደዚህ አይ በቃ ሌላ ነገር ስልክ እያነሳ አይደለም እና ስራውን እያወቀ አንዴ ደግሜ እደውልለታለሁ። ቆይ በዚህ ልክ ጓደኛ ስለሆነ ነው አይደል የምትከራከርለት? ጓደኛዬ ቢሆን ኖሮ ማለት ነው አንቺን ለሰከንድ ማውራት አልፈልግም ነበር። ስለሆነ እኮ ነው እየተከራከርኩለት። በዛ ባምን ኖሮ ካሜራ ፊት ለፊት አስቀምጠን ይሄን ሁሉ ነገር ማውራት አይጠበቅብንም ነበር። ስልኬንም አላነሳም። ሊሆን ይችላል ምን ይታወቃል? እባክሽን ቴክስት ልክለታለሁ። ችግር የለውም። አይ መልሶ መደወሉ አይቀርም። ችግር የለውም። ልክለታለሁ። እስኪ ደውል እንጠብቀዋለን። እዚህ የሚመቸው ከሆነ እዚህ እንጠራዋለን። ካልሆነ ደግሞ አብረን እንሄዳለን። አታስቢ። እንዴት ነው አታስቢ የምትለኝ? አታስቢ ማለት ሙሉ ህይወቴን እቀይርበታለሁ ያልኩትን ነገር እኮ ነው የወሰደው። እንዴ ምን ማለት ነው? ገንዘቡን የምር ወስዶት ከሆነ ገንዘቡን እናስመልስልሻለን በሰላማዊ መንገድ። እኔ ገንዘቡን ብቻ አልፈልግም፣ ቪዲዮንም ልታስጠፉልኝ እፈልጋለሁ። ይኸውልሽ እኔ ምን እንደተነጋገራችሁ አላውቅም። መጀመሪያ እሱን ላውራው። ኤኒዌይስ መልሶ እስኪደውል እንግዲህ በትዕግስት ብንጠብቀው ነው የሚሻለው። አይደውልም ብያልኩ እኮ ነው። ለምንድን ነው ሚኪ የማትረዳኝ? እኔ እኮ ጭራሽ ነበረ ካልሆነሽ በቃ በራስሽ መንገድ ሂጂ፣ በራስሽ መንገድ ጓደኛችሁ አይደል በቃ። ስለዚህ ይኸውና መልሶ እስኪደውል። እንዴ ምን ሆነሻል? ተረጋጊ እንጂ። ኧረ ልረጋጋ አይደል? ለነገሩ ልክ ናችሁ እኮ። የስንት ጊዜ ህልሜን ሴትነቴን ተነጥቂ እንኳን እኔ ምንም አልሆንኩም አይደል? ዝም አልኩ እኮ። ተረጋጊ። መልሶ እስኪደውልልን እንጠብቃለን፣ እናነጋግረዋለን እኮ ነው ያልኩሽ። አይገባሽም እንዴ? እየተረዳንሽ ስለተረዳንሽ እኮ ነው። ወይኔ ጉዴ። ካልሆነ ደግሞ ሁሉም ነገር መቅረት ይችላል። ጓደኛችሁ ስለሆነ ሸፋፍራችሁ ልታውለት። ጓደኛ ሳይሆን ከሱ ጋር ያወራሽው ነገር ከሱ ጋር ነው። እኔ እኮ አይመለከተኝም ማለት እችላለሁ። እዚህ ጋር እችላለሁ እኮ አይመለከተኝም ማለት እችላለሁ እኮ። ግን እዚህ ጋር ያለውን ነገር ገንዘብም ከተወሰደብሽ በአግባቡ እንዲመለስ እናደርጋለን። ምንም ውስብስብ አይነት የሆነ ነገር አንጠቀምም። የሚፈጠረውን ነገር በትዕግስት እንይ። እኛም አሁን ይኸውልሽ እኔ እኮ ህይወቴ እየተበላሸ ነው። ኤኒዌይስ ካሜራውን አጥፋው፣ ችግር የለውም። ምን ማለት ነው? ቆይ እሱ እስኪደውልልን በትዕግስት እንጠብቃለን። ውድ ተመልካቾች እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል። ያው ዳኒ ወደዚህ መጥቶልናል። ቴንክ ዩ ዳኒ፣ ጉዳይን አቋርጣ ቶሎ ስለመጣ። ያው ጉዳዩ ማንገብጋቢ ጉዳይ ስለሆነ ነው። አንድ ሰው አስገባለሁ። አንድ ሰው ከማስገባቴ በፊት ደግሞ እኔ እናንተ ማውራት ያሉብን ነገሮች አሉ። እንግዲህ
አቻኩለን የጠራኝ ሚኪ ያው ከባድ ጉዳይ ይዤ ነበረ እንትን ያልከኝ። ሲቀጥልም ደግሞ በስልክም ሳወራ ልክ አልነበረም ድምፅህ። ከሁሉ በፊት ግን ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አሁን ላይ በአሪፍ ጤንነት ላይ ይገኛለሁኝ። ግን ደስ ያላለኝ ነገር አለ ሚኪ። ምንድን ነው ማለት ፊት ራሱ ልክ አይደለም። በስልክም ሳወራ ድምፅህም የተረባበሽ አይነት ነገር ነው። ኢቭን አሁን ሁኔታ እያየሁ ያለሁት ሁኔታ ራሱ ምንም ደስ የሚል አይደለም። ምንድን ነው? ምን ተፈጥሮ ነው ማለት አንገብጋቢ ጉዳይ ነው ስላልከኝም ነው ደግሞ እኔም ትቼ የመጣሁት እየሮጥኩ። እንግዲህ ብዙ ሰው ታውቃለህ፣ ኪያ የምትባል ሴት ታውቃለህ? ኪያ እሺ፣ ፎቶ አለ አሳየህ። ካሜራማኑ ስልክ ኪያ ማለት እንግዲህ ይቺ ሴት ኦኬ። እሺ፣ ስለዚህ በደንብ ታውቃታለህ? አዎ። እሺ፣ ከሷ ጋር የነበረ ነገር ምንድን ነው? አሁን ይሄ ነገር አስፈላጊ ነው ሚኪ? እዚህ ጋር ማውራቱ አስፈላጊ ነው። የጠየቁህን ብቻ መልስ። አልገባኝም። ወይስ ላስገባት? ኖ ማስገባቱን ተውና፣ አልገባኝም እኔ ለምን እሷ እዚህ ልትመጣ እንደቻለች ማለት እንዴት ልታቀስ ቻልክ? እሺ፣ ስለሷ አንድ ኬዝ አንበለው እንግዲህ ኬዝ ምንለው ያው እኛ እንደ ቲም ስንቀበለው ነው። በግል እንግዲህ የሷን ፋይል እንደምታስጠፋላት እንዲሁም ደግሞ 200,000 የኢትዮጵያ ብር እንደተቀበልካት ከሷ ወይም ደግሞ እንደላከችልህ ችግር የለውም ቃሉ ቢለያይም። ይሄ ምንድን ነው? ይኸውልህ ሚኪ ማለት አሁን ገባኝ በስነ ስርዓት ፊትህ የተለወጠበት ሁሉም ነገር የሆነ ጥሩ ስሜት እንደሌለው አሁን ገና ተረዳሁኝ። ማለት ነገሮችን በተለየ መንገድ ተረድተህ ሆነው እሷም ኪያም ብትሆን አንተ ጋር መምጣት አልነበረባትም። ምክንያቱም ያለውን ነገር እኔ ቀስ ብዬ ለራሱ አስረዳታለሁኝ ብዬ ወሰኜ ነበረ። ሲጀመር ማለት ረስቼው አይደለም። ምናልባት ምን አይነት ሀሳብ ልታስብ እንደምትችል አሁን ላይ ይገባኛል። እሷም ብትሆን በእርግጠኝነት ሲጀመር አናግራህ ነው አይደለ? አዎ አናግራኝ ነው። ገባኝ፣ በቃ ገባኝ፣ ነገሩ ገብቶኛል። ምን መሰለ ይቺ ልጅ የተለያዩ ኬዞችን ምናምን እንሰራ ነበረ። በምንሰራ ሰዓት ላይ የእኛን ቪዲዮዎች ምናምን ትከታተል ነበረ። ከዛም በኋላ ልክ እንደ ሌሎች ሰዎች ምናምን የኔን ኮንታክት አገኘችና ልታናግረኝ በሶሻል ሚዲያ ማለት ነው፣ በሶሻል ሚዲያ ልታናግረኝ ሞከረች ምናምን። መጀመሪያ ላይ ያው ሁሉም ኬዞች ሲመጡ እውነተኛ መሆናቸውን ነው የምናረጋግጠው አይደለም። ያ እውነተኛ መሆኑን ለማረጋገጥ እኔም ላልተወሰነ ጊዜ መልስ አልሰጠዋትም ነበረ። ከዛ በተደጋጋሚ እኔን ሪች አረገችኝና ከዛ ማውራት ጀመርን ማለት ነው። ኢቭን ያለውን ነገር ስለሷ አጫውታ ከሆነ አላውቅም፣ ግን ስለሷ ያሉትን ነገሮች ምናምን እንዳለ አስረዳችኝ። ምን አይነት የኑሮ ሁኔታ ላይ እንደሆነች፣ ከማን ጋር ግንኙነት እንዳላት፣ ምን አይነት ችግር ውስጥም እንዳለች በቃ ኤቭሪቲንግ አጫወተችኝ። ከዛም በኋላ ያለውን ነገር ችግሮቿን በሙሉ አጫወተችኝና እኔም ሰማኋት። ከዛም በኋላ ነገሮችን መሄድ ባለባቸው መንገድ እንግዲህ በግሌ ስራውን ጀመርኩት ማለት ነው። ምክንያቱም እኔ እንጃ የምናወራ የነበረው በዋትሳፕ ነው ከእሷ ጋር ማለት ነው። ስታናግረኝም የነበረው ሁሉም በዋትሳፕ ነው። ኢቭን ኖርማል ኮል ራሱ ተደዋውለን አናቅም። ያን ያክልም ለምን እንደሆነ አላቅም። እንደዚህ ላውራሽ ስላት ራሱ ደስ አይላትም ነበረ፣ ኖርማል ኮል ማለት ነው። ምክንያቱም ነገሮችን ስታጣራ ወይ ደግሞ የሆነ ችግር ይዞ ሲመጣ ያንን ሰው ሙሉን ትኩረቱን ለማግኘት ምን አይነት ሁኔታ ላይ እንዳለ ለማግኘት ዋትሳፕ ብቻውን በቂ ነው ብለን አናስብም። ታውቃለህ አንተም የተለያዩ ኬዞችን ስንሰራ ማለት ነው። እና ከዛም በኋላ ምንድን ነው እኔ አሁን ላይ ኢንሴኪሪቲ ነው እየተሰማኝ ያለው ነው ያለችኝ። በቃ የሆነ አለ አይደለ በጣም ሰዎችን እፈራለሁ እንደዛ ነው ስትለኝ የነበረው። ከዛም በኋላ እሺ በቃ ይሁን አልኳትና ግንኙነታችንን በዛ በዋትሳፕ ቀጠልን። ምን አይነት አላቅም ነግራህ ይሁን አይሁን አላቅም፣
ግን በደረሰባት ችግር ምክንያት ሰዎችን ማመን እንዳቃታትም ነግራኛለች። የደረሰባት ችግር ደግሞ እሱን አይደለም ከመስመር እየወጣ ነው። አሁን እኔ ስለ ገንዘቡ ይኸውልህ እኮ ልመጣልህ ነው። ደረሰኝ አለ። እኔ በደረሰኙ አይደለም የሄድኩት፣ በደረሰኙ ሳይሆን የሄድኩት እንግዲህ ያረጋገጥኩበት መንገድ አለ። እኔ ለአንተ እንደላከች ከባላንሷ ላይ 200,000 ብር እንግዲህ ኦልሬዲ ምንም የቀራት ብር የለም። ወደ 220 ምናምን ሺህ ይሁን እዛ አካባቢ ገደማ ነውና 200,000 ሲቆርጠው ቀሪ ባላንስ 20 ነው 19,000 አካባቢ ነው። እንግዲህ እኔ አሁን ቁጥሩን ደግሜ ካላየሁት እንትላል ሰማኝና ላስረዳ ሚኪ፣ የማይሆን ነገር ከእንትን ከማለታችን በፊት ማለት ነው፣ ጸብ ከመፈጠሩ በፊት ላስረዳ። ምን መሰለ፣ ይህንን ስራ በምንሰራበት ሰዓት ላይ እቺ ልጅ እነዚህ ያለችኝ ማለት ነው የደረሰባት ችግር ላንተ ልንገርህ፣ ለማንም ከዚህ በፊት ለማንም ይህን ችግር ተናግሬው አላውቅም። እሷ ላንተ ትንገርህ አትንገርህ አላውቀውም፣ ግን ደግሞ የራቁት ፋይል ችግር የለውም ነግራሃለች ማለት ነው። ስለዚህ ይህንን የራቁት ፋይል ለማስለቀቅ እነዛ አብሬያቸው ተዝናናሁ ያለቻቸውን ልጆች እንግዲህ መከታተል ጀምሬ ነበረ እና እነዛ ልጆች በግሌ ነው ግን ይህን ነገር ሳረግ የነበረው። መቼ ነው? ኦልሞስት ወር አልፎታል ይሄ ጉዳይ። ከቲሞች ጋር ምንም አይነት ነገር አላወራም ማለት ነው። ከማንም ጋር ምንም አላወራኝም። ስለዚህ እነሱ በዚህ አጋጣሚ እነሱ ተጠያቂ የሚሆኑበት ምንም አግባብ የለም። ተጠያቂ ብትሆንም ራስህ አንተ ነህ። ልነግርህ ነው። በጣም ጥሩ ተጠያቂ መሆን ካለብኝ ነው ግን መሆነው። እሱንም እዚህ ጋር ነጥብ እንድትይዝ እፈልጋለሁ። ይሄን ጉዳይ ለማንም እንድትናገር አልፈልግም። ከማንም ጋር ደግሞ እንድታወራው አልፈልግም። አለበለዛ ግን ብላ ኢቭን እኔን ራሱ ችግር ውስጥም ሆና እንድረዳትም ፈልጋ እኔንም ራሱ የማስፈራራት አይነት ነገር ነው ያዘችው። ግን ያው ፈርቼ ሳይሆን ጀስት ችግር ውስጥ ስላለች ብቻ ልርዳት ብዬ ነው ይህንን ጉዳይ ይዤው የቀጠልኩት ማለት ነው። እነዚህ ልጆች አሁን የእሷን የራቁት ፋይል የያዙባትን ልጆች እንግዲህ መከታተል ጀምሬ ነበረ። ብዙ ጊዜ የሚያዘወትሩት እነዚህ ልጆች ገንዘብ የሚወጣባቸው አካባቢ ላይ ነው። ስለዚህ ምንድን ነው ያለውን ነገር ለእሷን በየጊዜው ነግራታለሁ። እነዚህ ሰዎች እንደዚህ አይነት ቦታ ይሄዳሉ፣ ይህንን ቦታ አንቺ ታውቂዋለሽ ወይ? እንደዚህ አይነት ጥያቄዎችም ማለት ነው። እዚህ ቦታ አብረሻቸው ታይተሻል ወይ? እነዚህ ነገሮች እንግዲህ እየተከታተልኩኝ የማገኘውን ነገር ከሷ የዕለት ተዕለት የህይወት ጉዞዋ ጋር እያገናዘብኩኝ ነው ስራውን ስሰራ የነበረው እና እንደዚህ አይነት ቦታ ላይ የሚሄዱ ከሆነ ግዴታ ገንዘብ ያስፈልግሃል አለችኝ። ቀጥታ እሷ ራሷ ማለት ነው ቀጥታ። እኔ ግን ይሄ ነገር ምንም አያስፈልገኝም አልኳት። ምንም እኔ እንደዚህ አይነት ነገር ጭራሽ አያስፈልገኝም። ምክንያቱም እኔ ልክ እንደነሱ ሲዝናኑ እንደሚያወጡት የሆነ ቦታ ገብተው እንደሚከፍሉት ምናምን እኔ መክፈል አይጠበቅብኝም። ምክንያቱም እዛ ቦታ ላይ ጀስት ራሴን ጎስት አድርጌ ነው ስከታተላቸውም የነበረው ማለት ነው። ስለዚህ ይሄ ነገር ወደ ምን መጣ? በመሀላችን አለመተማመንም ድረስ መጣ ማለት ነው። እያንዳንዳቸው የምናውቃቸው ሰላይ የተባሉ ሰዎች ማንኛውም ሁሉም ሰው ይህንን የሰው ችግር እፈታለሁ የሚል ሰው እኮ ግዴታ ገንዘብ ያስፈልገዋል አለችኝ እሷ ራሷ ማለት ነው። እኔ ግን ያንን ነገር አልፈለግኩትም። ግን ደግሞ በጉልበት ማለት ይቻላል አስገድዳኝ ነው ያንን ገንዘብ የላከችልኝ። እሱን ምናልባት አሳይታ ሊሆን ይችላል፣ አላሳየችም። አንተ አሁን እያልከኝ ያለው ገንዘቡ ተልኳል ወደ አንተ ነው። አዎ ተልኳል። ከፈለክ እኔ አሳይሃለሁ። ምንም ገንዘብ አልተነካም። ግን ደግሞ ወዲያው የማን ኬዝ መጣ በል። ወዲያው የማን ኬዝ መጣ? የዚህ የመሳይ የተባለ የተረገመ ሰውዬ የእሱ ኬዝ መጣና ነገሮች ድብልቅልቃቸው ወጣ። ገንዘቡ አልተነካም። ግን ደግሞ ስልክ አላነሳላት። ከዛ ከሆነ ሰዓት በኋላ እኔ እናንተ የምንደዋወልበትን መንገድ እነዚህን ነገሮች ይፋ ማውጣት አልፈልግም። ስልክ አልተዘጋም። ከዛ የሆነ ሰዓት ደግሞ ሲጠራ ነበር፣ የሆነ ሰዓት ደግሞ ሲዘጋ ነበር። እስቲ ምንድነው ለዚህ የምትለኝ ነገር ምንድነው? ቀላል ነው እኮ ሚኪ። አንተ ራሱ እኮ እኔ እንጃ ማየት እስካልፈለክ ድረስ ነው እንጂ ይሄ ነገር አይቶ መረዳቱ በጣም ቀላል ነው። ምክንያቱም ከዚህች ሴትዮ ይሄንን ነገር ይሄ ሁሉ ነገር ካሜራማኖች እየጠሩኝ ነው። ናቲ በር ላይ ነው እያሉ ነው። ናቲ ደርሷል። እኔ ነኝ እንዲመጣ ያረኩት ናቲ። በቃ ችግር የለውም። ናቲ የምናስገባው ከሆነ እሷንም አስገባታለሁ።
ኪያም እዚሁ ነች። አብረን እንድናወራ የምፈልጋቸው ነገሮች አሉ። ናቲን አስገቡት። እሷን በዛው እንትን ትበል። ውድ ተመልካቾች እንግዲህ ኪያና ናቲን አስገብተናቸዋል። ያው በጋራ እንግዲህ አንዳንድ ማውራት ያሉብን ነገሮች ስላሉ ነው። ናቲም እንኳን ደህና መጣ። እንግዲህ ኪያ እንደተነጋገር ነው ምንም አይነት አምባጓሮ መፍጠር አይቻልም። ስትፈልጊው የነበረው ሰው ፊት ለፊትሽ ነው ዳኒ። ራስሽን አረጋግተሽ የተፈጠረውን ነገር እያንዳንዱን እኛም አለን እዚህ ጋር ናቲም አለ። ናቲ እንዲመጣ የፈለግኩት ሆን ብዬ ነው። ስለዚህ እውነተኛ ሰው ከሆንሽ ሀቅ አንቺ ጋር ካለች ምንም ያሳስብሽ ነገር የለም፣ ችግር የለውም። ምን ማለት ነው? እስካሁን አላመናችሁኝም እንዴ? አጭበርብሮኛል፣ ያለኝን ነገር ወስዶብኛል እያልኮች እኮ ነው ያለሁት። ችግርሽን እፈታለሁ ብሎ ችግር ውስጥ ከቶኛል እያልኩ እኮ ነው። ለምንድን ነው ሚኪ አንተ እንኳን የማትረዳኝ? አታዩም እንዴ? ደግሞ እኮ የካሃዲ ፊቱን ይዞ እንኳን እዚህ ድረስ እንኳን ይቀርባል። ትንሽ እንኳን እፍረት የሚባል ነገር እንኳን አይሰማህም? ይኸውልሽ ምን ልትል? መጥፋቴን አምናለሁ፣ ግን የጠፋሁበት የሆነ ምክንያት ስላለኝ ነው። ምክንያት ስላለኝ ነው። ይኸውልሽ እኔ እንጃ ሚኪ ራሱ እንዴት ሊነግርሽ እንዳልቻለ አላቅም። ግን ደግሞ ይህንን ሰሞን እኔ ጥሩ ሁኔታ ላይ አይደለም የነበርኩት። ያሳለፍኩትም ጊዜ ሁሉንም ነገር እየተከታተለች ነው እስካሁን ያለው። በቃ እንደዛ ከሆነ ደግሞ እኔንም ልትረጅኝ ይገባል። ስልክ አለማንሳት ያው ልክ ነሽ፣ ጥፋት ነው። ግን ደግሞ ወድጄ አይደለም ያንን ያደረኩት። ሲቀጥል ደግሞ ለሚኪም የነገርሽው እንዲሁም ደግሞ ሙሉ ቲሙ ላይም እየተወራ ያለው አሁን ላይ እኔ አንቺን ገንዘብ እንደበላሁ ነው አይደለም? ግን ኖ እኔ አልካድኩኝም። የላክሽው ግን ምን ብለሽ ነበር ንገሪ። ቆይ ችግርሽን አስፈታልሻለሁ ብሩን ላኪልኝ አልከኝ፣ ብሩን ላኩልኝ። ከዛው እኮ እኔ ነኝ ብር ላኪልኝ አልኩሽ። ምን ማለት ነው ታዲያ? እኔ ካፌ ወጥቶ እንደዛ የሚል ነገር አለ አሳይተሻቸዋል? እንደዛ የሚል ነገር ብር ላኪልኝ የሚል ነገር አሳይተሻለሁ? እኔ እኮ አላወራሁም አላልኩሽም። እኔ አላወራሁም አላልኩሽም። ግን በቪዲዮ ኮል ስናወራ ስንነጋገር ያለውን ነገር ያስረዳኝ፣ ስለ ብር ምናምን ነገር አነሳ። ከዛ እሺ ችግር የለውም ያለኝ ብቻ ችግር ይፈታልኝ እንጂ 5 ዓመት ሙሉ የለፈውበት አለ እሱን ሰጣለሁ አልኩ። ተስማማን። አካውንት ላክልኝ ያስገባውልኝ። ነገሩን ይኸውልሽ ምስኪን አስመሰለሽ ወደ ራስሽ ልትቀየር አትሞክሪ። በመጀመሪያ ማለት ነው እየቀየርኩት እኮ አይደለም። ቆይ ለምንድን ነው አሁን እንኳን እየካድክ ያለው? ምንድን ነው የካድኩት? እኮ ያለ ነገር ካለ አሳይኝ። ያለ ነገር ካለ አሳይኝ ወይስ ነው እሱ ደግሞ እንዴት ነው እሱ ላስቀምጠው ይችላል? ይኸውልሽ እንደዚህ ብለሽ የራስሽን ታሪክ ፈጥረሽ ልትነግራቸው አትችይም። ምክንያቱም ልክ ነሽ፣ ጠፍቼብሽ እንደዛ እያሰብሽ ሊሆን ይችላል። ይህንን ሰሞን ጠፍቻለሁ፣ ልክ ነሽ። ግን በዚህ ጉዳይ ምክንያት ደግሞ እኔን ልትሆንጅኝ አትችይም። ምክንያቱም እኔም የራሴ የነበርኩበት የራሴ ጉዳይ ነበር። እኔ እኮ ስለአንተ ጉዳይ አይደለም እየጠየቅኩ ያለው። እዚህ ጋር ልጆቹ እያስፈራሩኝ ነው፣ ቪዲዮውን ልንለቀው ነው እየተባልኩ ነው ያለሁት። የራሴ ብዙ ችግር አለብኝ። አንተ ደግሞ ችግርሽን እፈታልሻለሁ ብለህ ብሩን ከተቀበልክ በኋላ ስልክ አለማንሳት ምንድን ነው? ስትፈልግ ደግሞ ስልኩን መዝጋት ምን ማለት ነው? እስኪ ንገረኝ፣ አስረዳኝ። ይኸውልሽ እኔ ላስረዳሽ አልቻልኩም። ጥፋቴን እኮ አምኛለሁ። ግን ደግሞ ለእኔም ጊዜ እንድትሰጭኝ እፈልጋለሁ። አሁን ላይ ልክ ነሽ። ምንም ነገር ሳልነግርሽ ጠፋሁኝ። ምናልባት እዛ ሰጠፋ የተባባልነውንም ነገር ቀይረሽ አስበሽው ሊሆን ይችላል። ግን የተባባልነው ምንድን ነው? እነዚህ ሰዎች እንደዚህ አይነት ቦታ ያዘወትራሉ፣ አንቺ እንደዚህ አይነት ቦታ ትሄጃለሽ ወይ? እንደዚህ አይነት ጥያቄዎችን ነበር ስጠይቅሽ ነበር። ሲቀጥል ደግሞ ይህንን ጉዳይ ለእኔ ከባልደረቦቼ ጋር ነው ስራ መሰራው ስል ለማንም እንድትናገር አልፈልግም። አለበለዚያ ደግሞ የማይሆን ነገር ይፈጠራል። ኢቨን ራሴን ሁላ ጎዳለሁ ስትይ ነበር አይደለም? ንገሪኝ። ይህንን ልትዋሽ እያዋሸሁ አይደለም። እሱ ቪዲዮ ከተለቀቀ ራሴ አደጋ ውስጥ እንደምገባ እየነገርኩ ነበረ። ግን ካሜራ ፊት የሚቀርብ ነገር አይደለም። ግን ደግሞ ይህንን ስራ ብቻዬን መስራት አልችልም። ምክንያቱም እኔም የራሴ የሆኑ ሌሎች ጉዳዮች አሉብኝ። ስለዚህ ለማንም እንዳትናገር፣ ከሰራ ራስ ስራ፣ ካለበለዚያ ግን እኔ ራሴን ሁላ ላጠፋ እችላለሁ። እንደዚህ ነው ስትይኝ ነበረው አይደለም? እሱን እኮ እየካድኩ አይደለም። በቃ ታዲያ ምንድነው በቃ ማለት? ግን ችግርሽን እፈታልሽ አለው ብለህ እናንተ ዝም ስትል እነሱ ደግሞ በቪዲዮ በዚህ በኩል እያጨናንቁኝ ያለው። በዛ ላይ ደግሞ አንተ ቆይ ሲጀመር አሁን እኮ እኔ ስደውል እንኳን አላነሳህም። ጓደኛ ሲደውልልህ እኮ ነው አንስተህ መጣው ያልከው። ይኸውልሽ ይህንን ሰሞን ማለት ነው እኔ ጥሩ ሁኔታ ላይ አይደለም ያለሁት። በስነ ስርዓት እያሰብኩ የሚያገባኝ የራሴ ህይወት አደጋ ላይ ነው። እፈታልሻለሁ አልከኝ። እፈታልሻለሁ እስካልከኝ ድረስ ደግሞ ችግሬን ግዴታ መፍታት አለብህ። አውቃለሁ፣ እፈታልሻለሁ ብዬሻለሁ። ምናልባት ጊዜ ሊወስድብኝ ይችላል። ያላሰብኩት ነገር ገጥሞኝ እኮ ነው። ጣልቃ ልግባ። እኔ አሁን ዋትሳፕ ላይ የተጻጻፋችሁትን ነገር አንብቤያለሁ። እርግጥ ነው ዳኒ ገንዘብ ላኪልኝ ብሎ ቴክስት አላከም። ያው ራሷ ናት ቀጥታ ዳይሬክት ገንዘብ የላከችው እሱ ሳይሆን እኔ
ስልክ ያላነሳበት መንገድ። በእርግጥ እስር ቤት ብዙ ነገሮች ነበሩ፣ ግን አንዳንድ ለእኔም ግልጽ ያልሆኑልኝ ነገሮች ስለተፈጠሩ ነው ዳኒ። እውነት ለመናገር አብዛኞቹ ነገሮች እዚህ ካወራቸው ልረዳ ወይም ላዳምጥ እችላለሁ። የስልኩን ግን ልረዳ አልችልም። ሚኪ ያለፈውን ነገር እኮ አንተም ታውቀዋለህ አይደለም? ሲጀመር አይደለም የእሷን ስልክ ይቀርና ማለት ነው። አንድ ጥያቄ ልጠይቅህ። ምንድን ነው የምትጠይቀኝ? ለምን አንተ ይኸውልህ ላኪልኝ ሳትላት 200 ሺህ ብር እንግዲህ 200 ሺህ ብር ለሀብታሞች ትንሽ ሊሆን ይችላል። ብር 10 ብርም ትልቅ ነው፣ 1 ብርም ትልቅ ነው፣ ወይም ደግሞ 100 ብር ምንም ነው ልንል እንችላለን። እሱ እንዳለንበት ሁኔታ ነው የሚወስነው። ይህች ልጅ እንግዲህ እኔ ከሷም ካንተም ጎን አይደለሁም። እኔ ሚዛናዊ ነኝ፣ ወገንተኛ አይደለሁም። ይህች ልጅ ግን ሰርታ አጠራቅማ ያስቀመጠችውን ገንዘብ ነው የላከችልህ። አንተ ለምን ብሩን መልሰ ሳትልክ ስልክ ማንሳት ባችል እንኳን እንዴት ነው ብዙ ተመልካቾች ገንዘብ እንላክልህ ይሄን ነገር እናርግ እያሉ እኛ እንደማንቀበል ያንን ነገር እንደማናረገው አሳምረ እያወቅ ብሩ ከአንድ ወር በላይ ኦልሞስት ዛሬ ቀን ስንት ነው? ዛሬ ቀን ስንት ነው? 9 ነው። እንግዲህ ይሄ ቪዲዮ እየተቀረጸበት ያለበት ዛሬ ቀን 9 ነው። እሷ መች ነው የላከችው? ከገና ከታሳስ 29 በፊት። ይህ ማለት ወደ ታሳስ 26 እና 25 አካባቢ ነው እንግዲህ አንድ ወር አልፎታል። ሁለተኛ ወሩን እንትና ትበሏቸው አታዙሯቸው። ምን መሰላችሁ? ቋት በኝ አሁን ላይ ምን መሰለሽ፣ አንቺም የራስሽ ጉዳይ ያለብሽ ልክ ነሽ። ግን እኔም ደግሞ ማለት ነው እስር ቤት ነበር የገባሁት። እስር ቤት ገብቼ በጣም ብዙ ተሰቃይቼ ወጥቻለሁ። ከዛ በኋላ የተለያየ አይነት የአይምሮ ጉዳት ደርሶብኛል። በዚህ ደግሞ አንቺን ታየው ምንም አታውቂም። ሚኪ ራሱ ምንም እንዲለኝ አልፈልግም። ትሰሙኛላችሁ? ምክንያቱም ያሳለፍኩትን እኔ ነኝ የማውቀው። ያለፈውን ሳምንት እሱን አይደለም በምን አይነት መንገድ እንዳለፍኩት አሁን የኛ ስም እንደሚጠፋ እያወቅከው ይኸውልህ አድምጠኝ። አንተ የታሰርከው ከገና በኋላ ነው። እርግጥ ነው የገና ሰሞን አንድ መዘዝ መጥቶበት ነበር። ይህንን መዘዝ ተመልካቾች የሚያውቁታል። አቶ አክሊሉ የተባለን ግለሰብ ገላል ተብሎ እንግዲህ በከባድ ወንጀል ተጠርጥሮ ነበር። ማስረጃም ተገኝቶበት ነበር። ብዙ የተቀነባበሩ ነገሮች ነበሩ። እኔ በአንድ ነገር ነው ያናደደኝ። ኬዝ መስራት አለመስራቱ ሳይሆን ይህ ገንዘብ እንዲላክ ፈልገ ነበር። እኔ አልፈለኩም። ለምን ሳትመልስ ወዲያው? ትሰማኛለህ ሚኪ? እቺ ልጅ በስነ ስርዓት እንዴት እያሰበች እንደነበር ራሱ ማውቀው ታሪክ ምንም የለም። ምንድን ነው የተፈጠረው? በቃ ከአንድም 2 3 4 5 ጊዜ እንደው ከ10 ጊዜ በላይ ሊሆን ይችላል ይህን ነገር ስትለኝ የነበረው ማለት ነው። ግን አንደኛ የእሷን ጉዳይ ለብቻ እየተከታተልኩኝ ነው። ሲቀጥል ደግሞ በሰዓቱ ወንድሜ በረከት ሁሉንም ነገር ያውቃል። አንተ ሁላችሁም ታውቃላችሁ ሁሉንም ነገር። ይሄ የአክሊሉ የተባለ ሰውዬ ግድያ በሚለው ጉዳይ ምክንያት በቃ አይምሮዬ በጣም ጦዞ ነበረ። እኔ ምን ማለት እንዳለብኝ ራሱ አላውቅም። በሰዓቱ ከተለያዩ ሰዎች ጋር የተለያየ ግጭት ውስጥ እየገባው ነገር ነበረ። እንደዛም ሆኖ ግን የዚች ልጅ ጉዳይ በጎን በኩል ደግሞ እንትን ስልም ነበረ። ከካሜራ ጀርባ ጥፍት እያልኩኝ የሆነ ሰዓት ላይ እምመጣ የነበረው የእሷን ሰዎች እየተከታተልኩኝ ያለውን ነገር ከእሷ ጋር እያወራሁኝ ነበር። ይህንን ደግሞ እሷም ታውቃለች። በጠፋብሽ ግር እንዳይልሽ ይህንን ሰሞን የሆነ ኬዝ ጀምሬ በዛ ጉዳይ መስራት ጀመርኩኝም ነው ብዬ ነግሬያታለሁ። ይህንንም ታውቃለች። ግን ደግሞ በጣም በተደጋጋሚ ግዴታ መላክ አለብኝ አለች። ስለዚህ ብትልከው ከዛ እኔ ይህንን ገንዘብ ላጠፋው አልችልም። እሷ ልካው ደግሞ መልሼ ብልከው ምንም ለውጥ የለውም። ምክንያቱም መልሳ ልትልከው ትችላለች፣ አሊያም ደግሞ 10 ልትጨቀጭቀኝ ትችላለች። ይህንን ነገር መስራትም አልቻልኩኝም እኔም በሰዓቱ ማለት ነው። ማለት ልክ ነው መላክ አልነበረባትም፣ መላክ የለበትም ከመጀመሪያው። ስማችን የሚያጠፋ ነገር ነው። ግን ደግሞ ስራዬንም መስራት አልቻልኩኝም በሰዓቱ። ሲቀጥል ደግሞ ተደራቢ የሆነ ኬዝም ስለነበረብኝ ምን ማሰብ እንደነበረብኝ በሰዓቱ እኔም ልክ አልነበርኩኝም። በቃ በዛ ምክንያት ላከቸው። ገንዘቡ ከፈለክ እኔም አሳያለሁ። በቃ በሰዓቱን የማረገውን ነገር ራሱ ግራ ስለገባኝ ነው ዝም ያልኳት። የማረገውን ነገር አላቅም። በቃ
ቆይ ዝም አልኳት ማለት ያለብኝ ነገር ነግሬ ሰዎቹ ያስፈራሩኝ እንደሆነ ያውቃል እኮ ሁሉን ነገር ነግሬዋለሁ። እሺ ያለኝም ነበረ። ቆይ እኔ ሴት ስለሆንኩ ነው ወይስ ማንም እንደሌለኝ ስለነገርኩት ነው እንደዚህ ሆነብኝ? ምንድነው የማይመስል ነገር የምታወሪው? ምንድነው የማይመስል ነገር? እኔ እኮ ሴት ልጅ ነኝ። ነገር ያለው የተፈጠረውን ነገር ሁሉ ነገር ያለው ጭራሽ አለኝ ያልኩህን ነገር ሁሉ ልኬልህ እንኳን አንተም ስልክህን ጭራሽ አጠፋብኝ። ልታነሳኝ ፈቃደኛ አይደለም። ስልኬ የጠፋው ወድጄ አይደለም እኔ እስር ቤት ገብቼ ነበረ እንዴ ለዛ ነው ስልኬም ጠፍቶ ነበር። ያለች ያለችው እስር ቤት ከመግባት በፊት ያለው ነው። ከዛ በፊት ያለውንም ደግሞ እኮ እናንተም ታውቃላችሁ አይደለም እንዴ? ሚኪን የተለያየ አእምሮ ጭንቀት ላይ ነበር የነበርኩት አይደል እንዴ? እኔ ቆይ ስላንተ ጉዳይ በምን አውቃለሁ? ስላለብህ ነገር በምን እኔ ያንተን ህይወት በምን ላቅ እችላለሁ? የሚለው ነገር ሁሉ ውሸቱን ነው። አልገባኝም። ጓደኛዎች ስለሆነ ይሸፋፈናላችሁት ሊሆን አላውቅም። ምክንያቱም የገላ ማግስት ራሱ ታውቃለህ ደውዬልህ አላነሳ ስትለኝ በቃ ቢያንስ ችግሬን መፍታት ካልቻልክ እንኳን ብሬን መልሰህ ላክልኝ። እኔ ስንት ዓመት የለፈውበት ብር ነው ስለው እውነቱን እየተናገርኩ ነው ያለሁት። ቢያንስ አሁን እንኳን እውነቱን ልናገር። እሺ መቼ ነው ብሩን መልስ ያልሽው? ብያለሁ እኮ አንቺ ነኝ ብለሽኝ ብሩን ሳልመልስ ቀረ ማለት ነው። አዎ ቆይ እንደዛ አይደለም። ይኸውላችሁ እቺ ልጅ ትክክለኛ ነገር አይደለም እያወራች ያለችው። ትክክለኛ ነገር ስላለ መሆኑ እኔ ነኝ የማውቀው። ችግር ያለብኝ ችግር እኮ እኔ ነኝ የማውቀው። ቆይ አንተም ጓደኛ ስለሆንክ ለሱ እያገዝክለት ነው አይደለም? ይኸውልሽ አሁን ነገሩን አንቺ ምስኪን እየሆንሽ ልታሳምኝ አትሞክሪ። እኮ ምስኪንነት አይደለም። ቆይ አንድ ጊዜ ይኸውላችሁ ሁሉንም ነገር ተነጋግረን መፍታት እንችላለን። አሁን እንደዚህ መጨቃጨቁ መጣላቱ ለኛ ምንም የሚጠቅመን ነገር አይደለም እያለች ያለችውን እኮ እየሰማት ነው አይደለም እንዴ? እኔ እንደዚህ አይነት ማንነት የለኝም ሲጀመር ዳኒ ያውቃል። እና ታዲያ ከመሬት ተነስታ ብሩን መልስ ብዬ አልመለስልኝም። ምን ማለት ተረጋጉ በቃችሁ። አንዴ ለእኔ እንደዚህ አይነት ነገር አላልሽም። ቆይ ሌላ ዳኒ ያለ እንዴ? ካንተ ውጭ እኔ ምን አውቃለሁ? አንቺ ንገሪኝ እንጂ የምታወራው ሌላ ዳኒ አለ ዳኒ እንዴ? አንድ ግራ እየገባኝ ነው። ምኑ ነው ግራ የሚገባ? እየተፈጠረ ያለው ነገር ምኑ ነው ግራ የሚገባ? በእናታችሁ ለምን አንድ ጊዜ አትሰሙኝ? ቆይ እኔንም ልትክደኝ ነው? አልገባኝም። ምን ማለት ነው ልትክደኝ ነው? ይኸውላችሁ ሁላችንም መረጋጋት መቻል አለብን። እኔ እኮ አልዋሸሁኝም። ብሩ እኔ ጋር ነው አሁንም ያለው ተቀምጧል። እንደዛ ከሆነ ብር መልስልኝ ስላል አልመለስክልኝም። ይሄ የታወቀ ነገር። ለኔ እንደዛ ብለሽ አልነገርሽኝም። እና ታዲያ ካንተ ውጭ ሌላ ማንን አወራለሁ? ነገር እንደዛ ያልሽበት ነገር አለ ወይስ ይሄንንም በቪዲዮ ኮል ነው ልትይ ነው? እና ከዛ ውጭ በምን እናወራለን? በቪዲዮ ኮል ነው እያልሽኝ ያለሽው ታዲያ ምንድን ነው? እኔ ብሬን ብቻ ነው የምፈልገው። እኔ እና አንቺ ከቪዲዮ ኮል ውጭ አውርተን አናውቅም እንዴ? ቪዲዮ ኮል እናወራለን፣ ቴሌግራም፣ ዋትስአፕ እናወራለን። በቃ እና ታዲያ ግን ያለውን ነገር አስረድቼ እንኳን ስልክ ጠፋብኝ። እኔ አሁን ችግሬን የማይፈታ ከሆነ ብሬን ማላገኝ ከሆነ እውነት ዛሬው ነው የምሞተው። ምን ማለት ነው? ምን እያልሽ ነው ያለሽ? ይኸውልሽ ቆይ ስሚኝ፣ እኔ ናት አባካችሁ ስርዓታችሁን አስይዙልኝ። እኔ የዚህ ልጅ ብር እኔ አሁኑኑ ልካለሁኝ። ዳኒ ይኸውልህ አንድ ጊዜ ስማኝ እባክህን። በቃ ዝም ብለህ ያለች ያለችውን አሰማትም እንዴ? ነገሮችን መፍታት እንችላለን ተነጋግረን። ይገባኛል ዳኒ። እና ከዚህም የባሰ ብዙ ችግሮችን አሳልፈናል አይደል? ይሄንንም እንፈታዋለን። አንድ ጊዜ ለምን አተረጋጋም? አንተ እኔ ተረጋግቷል። እኔ ናት አንድ ጊዜ ብቻ ስሚኝ ስሚኝ። እሺ ይኸውልሽ የምትፈልጊው ቪዲዮሽ እንዲጠፋልሽ እንዲሁም ደግሞ ብርሽ እንዲመለስልሽ ነው አይደል? እኛ ሲጀመር ይኸውልሽ እንደ ክሩ ምንም አይነት ብር አንቀበልም ከሁላችን። ስሚኝ ይኸውልሽ ሴትዮ ዳኒ ባክን አንድ ጊዜ ዝም በል። ሴትዮ አትበለኝ። ይኸውልህ በስርዓት አውራኝ። እሺ ስሚኝ አንድ ጊዜ ለዛ ብዬ ነው። እባካችሁት ለምንድን ነው ተረጋግተን እንደ ትልቅ ሰው ማናወራ? እንዴት ነው ልረጋጋ የምችለው እንዴ? እኔ እኮ ነው ተጎጆው። እዚህ ጋር ይገባኛል። ያለው ጓደኞች ነው ገባ። እንደፈለክ ለሱ ያለውን ነገር መሸፋፈን ትችላለህ። እኔ ለማንም እየወገንኩኝ አይደለም። ማንም ምንም የሚሸፍነው ነገር የለም። ቆይ ሚኪ ለምንድን ነው አንተ የሆነ ነገር ማትለው? ለምን ነው ዝም የምትለው? ይሄን ነገር ካንተ ጋር በደንብ ነው የምናወራበት። ምክንያቱም ምን ማለት ነው? ናቲም የተናገረው ነገር አለ። እኛ እንደ ክሩ አንድም ገንዘብ ተቀብለን ምናልባት ገንዘብ ልንቀበል የምንችለው ኬዝ ከዘራን በኋላ ኬዙን የሰራንላቸው ሰዎች የሻይ የትራንስፖርት ያንዳንድ ነገር መቋቋሚያ ቲማችሁ እንትን እንዳይል ብለው ነው የሆነ ብር የሚሰጡን። ስለዚህ አንተም አሁን ብሩን ተቀብላ አጥፍተሃል፣ ሰርቀሃል አጥፍተሃል አይደለም። እና ታዲያ አንድ ወር ከምናምን አንተ አካውንት ውስጥ የሚቀመጥበት ምንም አይነት ሪዝን ሊኖር አይገባም ነበር። ሲጀመር ደግሞ ችግሬን ቶሎ ማትፈታልኝ ከሆነ አንተ ጋር መቀመጡ ምንድነው? መልስልኝ ስልህ ስለምንድን ነው ያልመለስክልኝ? ነገሩን እኔ ሚኪ ራሱ አሁን ላይ መታየት ባለበት መወሰድ ባለበት መልኩ እየወሰድከው አይደለም ማለት ምን ማለት ነው? ሳይድ እያዝክ ነው ያለኸው። ገና ለገና ስላለቀሰች ብቻ እኔን እንደዚህ እንድትናገረኝ አልፈልግም። የማልቀስ ያለማልቀስ ጉዳይ አይደለም። ሰማኛለህ ሚኪ፣ እኔ እንደዚህ እንድትናገረኝ አልፈልግም። ምክንያቱም እኔም የራሴ የሆነ ምክንያት ያለኝ ሰው ነኝ። ምክንያት ኖረህም አልኖረህም ይኸውልህ እንደ ግል እኛ እንደ ግል ኬዝ ተቀብለን አናውቅም። እንደ ግል ኬዝ ተቀብለን አናውቅም። ኬዝ የምንቀበለው እንደ ቲም ነው። ምክንያቱም አንድ ኬዝ ስንሰራ ብቻችንን ሁሉንም ነገር የምናረግ ሰዎች አይደለንም። ሰማኛለህ እንደ ቲም ናት። አሁን ያለችውን ነገር ነው ደግሞ የተናገረችው ሴት ዳኒ። አሁንም ራሴን አጠፋለሁ አለች አይደለ? የዛኔ እኔንም ራሴን አጠፋለሁ ብላ አውርታኝ ነበር። ለዛ ነው
ለዛ ነው እኔም ይሄንን ነገር ያደረኩት። ቆይ እኔ ለምን ደሞ አትረዱ? ይኸውላችሁ ይሄንን ነገር ለአመታት የለፈውት ነገር ወስደ ዝም አልከኝ። በስነ ስርዓት እኔ ልትረዱኝ የማትሞክሩ ከሆነ እኔ ከዚህ በላይ እዚህ ቦታ ላይ መቀመጥ ማለት ነው። ዳኒ ሰማኝ ናቲ እንዴት ነው መሰማ ትንሽ ደቂቃ ስጠኝ። ትንሽ ደቂቃ ብቻ ታገሰኝ። ሚዛናዊ ሆነን መረዳዳት ባለበት መልኩ እኮ አይደለም እየተረዳዳን ያለው። አንድ ነገር ልንገር፣ አሁን ነው የመጣሁት። ሚዛናዊ ሆኜ ከሁለታችሁም አንፃር ለመስማት እየሞከርኩ እኔ እኮ አንተን እኔ ምንም አላልኩም፣ ግን ሚኪ እዚህ ጋር እያደረገ ያለው ነገር ችግር የለውም። ሚኪም ቢሆን ታውቃዋለህ አይደል? ለሁላችን ካሜራ ጀርባ በደንብ ነው የምናወራው። ይኸውልህ ሚኪ ስማኝ፣ ይኸውልህ ሚኪ አሁን እኛ ከሁለቱም ጎን መሆን መቻል የለብንም። መሀል ላይ ሆነን ነው ነገሮች ማመዛዘን ያለብን። ይኸውልሽ እኔ እናት እየተረዳሁሽ ነው ያለሁት። እየዋሸች ነው ያለችው። ቆይ ተረጋጊ አንቺ። ይኸውልሽ ቆይ ተረጋጊ አንቺ። ለምን አትረጋጊ? ምን ማለት ነው ተረጋጊ ማለት እንዴ? ቆይ እኔ ነው ለምንድን ነው ስርዓት ማትይዘው? ግን ይኸውልሽ ስሚ፣ ስርዓት ልታስተምረኝ ትሞክራለህ። እኔን አይደል ልርዳሽ ዋልኩኝ ነው እኔን የምትመጪኝ? ልርዳሽ ብለህ እኮ ነው ያጨበረበርከኝ። ቆይ እኔ ምንም ያጨበረበርኩሽ ነገር የለም። የሁኔታዎች አለመገጣጠም ነው። ትሰሚኛለሽ? እኔ ለማንም ወግኜ እየተከራከርኩኝ አይደለም። ሰሚኛለሽ? እኔ ይኸውልሽ ስሚ፣ ከተበደለ ሰው ጎን ቆማለሁ እንጂ ለማንም እንትን እያልኩኝ አይደለም። ስለ ጮሽ እውነት አለሽ ማለት አይደለም። ትሰሚኛለሽ? እንዳንተ ውስጥ ለውስጥ በላይ ሽፋን መሄድ ነው ትክክለኛው ነገር። ንገረኝ እስኪ። ይኸውልሽ የማይሆን ነገር አታውሪ። ነግሬሽ። ትሰማኛለህ? ወይ ተረጋጊ እባክሽ አንቺ ልጅ። ስሚ ወይ ተረጋጊ። ሚኪ እባክህ ይዛቱ አንድ ጊዜ ይኸውልሽ ተረጋጊ አንቺ። ስማኝ ዳኒ